ረሃብ ምን ያህል በሀገራችን ችግር እንደሆነ የሚያሳይ በጣም አጭር ግጥም አንብቤላችሁ የስዕሉን ዲስክሪፕሽን ነግሬ መድረኩን እለቃለሁ። የእናት ረሃብ ይላል። ይሄን ግጥም የጻፍኩት በዩቲዩብ በኢትዮጵያ ወገኖቻችን በተፈናቀሉበት ጊዜ አንድ ጋዜጠኛ አንዲትን እናት ኢንተርቪው ሊያደርጋቸው የችግሩን አይነት ለመጠየቅ በስፍራው ተገኝቶ እንዴት ነው እናቴ ስላለው ሁኔታ ብሎ በጦርነት የተገፉ ህዝቦች መሃል ማይክሮፎኑን ይዞ ተገኝቶ ሲጠይቃቸው ልጄ ሁሉንም ተውና እባክህ እርቦኛል እምበላው ስጠኝ እባክህ ጥለኸኝ አትሂድ ብለው እጁን ይዘው በጣም የሚያሳዝን እስከዛሬ ድረስ ልቤን የሚነካኝ ስሜት ነበረውና ያንን አይቼ ይሄንን ግጥም ጻፍኩት። የእናት ረሃብ ይላል። ራበኝ 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 ትላለች ሀገሬ ጠፍቶ የሚያቀምሳት ከብዙ አንድ ፍሬ እኔን ቢያቅተኝ ወደ ላይ አያለው ጠፍቶብኝ አባቴ አመመኝ 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 ስትለኝ እናቴ ተገላበጠብኝ ተንሰፍስፎ አንጀቴ የትነህ አምላኬ ሆይ አባቴ ሆይ የትነህ ራብ የማታውቀው እናቴን ሲርባት ተራቡ ነው እንጂ ተራብኩ አልነበረም እሷን የሚጨንቃት ልጅ ማጉረስን እንጂ መጉረስ የማታውቀው እናቴን ከራባት እሷ ከተጣራች እርቦኛል ብላ የጣር ዘመን ላይ ነው ትውልዱ በሞላ። የእናት ረሃብ ማለት ለሀገር ውድቀት ነው። የእናት ረሃብ ማለት የመጨረሻው ጣር የትውልድ ሞት ነው ይላል። አመሰግናለሁ። የዚህ ስዕል ባለቤት ሰርካለም ትባላለች። ለኔ በጣም ወዳጄ የማከብራት ሴት ናት። ከ2500 ዓመት በፊት ፊደላትን ቀርጸው በድንጋይና በብራና ላይ በማስፈር የራሳችን የሆኑ ከአንድ ወጥ አለት ድንጋይ ፈልፍለው የአክሱም ሐውልትን ላሊበላንና ሌሎችም ውቅር አብያተ ቤተክርስቲያንን በማነጽ ዛሬ ድረስ በዓለም የመጀመሪያዎቹ አድርገውናል። በተጨማሪም ግብጽ ድረስ በመሄድ ፒራሚዶችን ገንብተውልናል። ይህ ካሉን የስልጣኔዎች ውስጥ በጥቂት የገለጽኩት ሲሆን ይህንን ሐሳቤን ለመጪው ትውልድ ማስታወሻ ይሆን ዘንድ ባለኝ ትንሽ እውቀት በስዕል ለማሳየት ሞክሬያለሁ ትላለች የዚህ ስዕል ባለቤት ሰርካለም። በሌላ መልኩ ደግሞ ስዕሉ ያለንበትን የዚህ ዘመን ውድቀት ያሳይልኛል ብዬ አምናለሁ። ለምሳሌ አባቶቻችን በ3ኛው ክፍለ ዘመን የሰሩትን ሐውልት በእኛ በ20ኛው ክፍለ ዘመን ላይ መጠገን አቅቶን ከውጪ እርዳታዎችን እንጠብቃለን። በመጨረሻ በስዕሎቹ ላይ ያሉትን ፊደሎች ጀርባ ሚስጥር እንዳለና በግማሽ ፊት የተሳሉት አክሱምን የገነቡ ሰዎች ገጽታን ይወክልልኛል ብላ መልእክቷን አስተላልፋለች። በጣም አመሰግናለሁ። ልክ ስንል ነው። እንደምን አመሻችሁ። ከረጅም ጊዜ በኋላ ነው የእኛም ማህበረሰብ በዚህ መልኩ ማየት የቻልኩት። ያው ብዙ ጊዜ ተጓዥ ነኝ፣ ሀገርም እዚህም ነው የምኖረው። ለምን እንደሆነ አላውቅም። እንደዚህ ገንዘብ ያለበት ቦታ ላይ ገንዘቡ ይጥራኝ ወይም ሰው ይጥራኝ አላውቅም እና ደስ ብሎኛል። ሲጋብዙኝም አሁን የጋበዙኝ ከ10-15 ደቂቃ በፊት አም ዊሊንግ እንደዚህ አይነት ነገር ለመስራት። ትዝ ይላችሁ ከሆነ በተለያየ ሊኑድ አካባቢ በብዛት ማህበረሰቡ ለእርዳታ በተነሳንበት ጊዜ ከፍተኛ እርዳታ ሰብስበናል። ፓስተር ፊት ለፊት ሄደ ያለው እሱ ቢስሚላህ ብሎ ይቆርሳል፣ እኔ በስማም ብዬ ቆርሰን ነው የምንበላው።
ያለ የኛ ውበት ቲጂ ጋር በቪዲዮ አይቻታለሁ፣ ግን ኮንፊውዝ ላደረገኝ ማነሽ ነው ያልኳት። ኢቨን ስመጣ ፕሮሞሽኑን አላየሁትም ነበረ። ቲጂ የመጣችበት ዘጌ የአጎቶቼ ሰፈር ነው። ከባህር ዳር የምታውቁት ከሆነ ከባህር ዳር በመርከብ ነበር የሚካሄደው። ጣናነሽ ናት። መቼም በጣናነሽ መጣሽ ነው የቀረሽው እንጂ በሌላ ቢሆን ኖሮ አትመለሽ። የዛሬ 32 ዓመት አለባቸውና ማነው ጓደኛ የነበረው ቀዩ ኮሜዲያኖች ለምን ሁለቱን ይዤ ሄጄ ነበረ 81 ላይ እና በጣም መወዳቸው ልጆች ናቸው። በዛ ጊዜ እኔ አንድ ነኝ። ስንመለስ በጣናነሽ ላይ ያለን አየር ማረፊያው ቅርብ ነው ለጣና እና ዝቅ ብሎ ሄሊኮፕተሩ ሲሄድ ወይኔ ብሎ ወደቀላለ። ምን ነው አልኩት። እንዴ ሊገጨኝ ነበር እኮ አለኝ። እና ታሪክ ነው ያ ገዳም ማለት እሷ ያደገችበት ገዳም የአርክ ኦፍ ኮቨነንቱ የሙሴ ጽላት መሀለኛው ገዳም ላይ ታይቶ ነበር ይባላል። በ15ኛው ክፍለ ዘመን አንድ ተጓዥ ደርሶ ነበረ እና የጻፈው ጽሑፍ ምንድነው? አርክ ኦፍ ኮቨነንቱን በአይኔ አይቻለሁ ነው የሚለው። ያ የሙሴ ጽላት አሁን እንግዲህ የኛ ሀብታችን ነበረ። ቱሪስት ብንስብበት ዓለም በአጠቃላይ እሱን ለማየት የሚሄድበት ትላልቅ ታሪክ ያለ ነገር ነው። ሁለተኛ እዚህ አክሱም ላይ በ1981 በኢትዮጵያ አቆጣጠር ወይም 1990 በፈረንጅ መቀሌ ለኢኤስኤል ፈተና የ12ኛ ክፍል ፈተና ልፈትን ሄጄ ነበረ። መምህር ነበሩ በዛ ወቅት። እዚህ ያገኘሁት አንትሮፖሎጂስት ከአሜሪካ የመጣ ነው እና እሱ ጋር ነበር የሚያስጎበኘኝ። በአጋጣሚ የተገናኘን። ትንሽም ቢሆን እንግሊዝኛ እየተባተፉ የምናገር ነበር የዛኔና ሲነግረኝ ምን አለ? ታሳዝናላችሁ አለ። እናንተ ከዚህ ዘመን ጀምራችሁ ወደዚህ እድገት ሳይሆን ወደ ታች ነው ሄዳችኋል። እንዴት እንዲህ ትላለህ አልኩት። ከአክሱም ቢልዲንግ ስነ ጥበብ ወደ ላሊበላ ነው የሄድነው። ከላሊበላ ጎንደር ነው የገባነው። ከጎንደር በኋላ ጥበብ የለም፣ ኮፒ ነው የምናደርገው። ፎቶኮፒ ማሽን መጣ፣ እያንዳንዳን ጥበባችን ጠፋና እናንተ እድለኞች አይደላችሁም። አሁን ደግሞ የበለጠ ወደ ታች ወርደናል። አላህ ይመልሰን። ቲጂ ራዕይዋን ነው መወድላት። ፕላስ የአንድ አካባቢ ሰው ሁነን በአጋጣሚ ስትጋብዘኝ እምቢ ማለት አልፈለኩም፣ ተቀብያለሁ። እናንተ ደግሞ በጨረታው ትሳተፋላችሁ። ይህን ስራ ያዘጋጀሁት ብዙዎቻችን ስለ ኢትዮጵያውያን ስለ ቅርሶች ጠለቅ ያለ እውቀት የለንም። በተለይ ከፊደላቶች ጋር በተያያዘ ግዕዝ እና ንባብ ጋር ያንን ለመጪው ትውልድ ለማስተላለፍ የሰራሁት ነው እና መጪው ትውልድ ደግሞ ምንም እውቀት የለውም። ያው የጠፋ ትውልድ ማለት ነው፣ በተለይ የአሁኑ ጄኔሬሽን እና ለነሱ አትሊስት ያቅሜን አንዳንድ ነገር ለመተው የተሰራ ስራ ነው እና ከጥቁር መጋረጃ ጀርባ ነው የሚለው ርዕሱ ማለት ነው። ሀይል ደስ እንዳለኝ አይታችኋል። አም ሹር የሚገርመው ነገር ያለፈው ሳምንት ስለዚህ ስል ጠይቄሽ ነበረ እና ስንት ብር ነው ይሄ ብያት ነገር ነግራኝ እሺ ብዬ ፀጉሬን አሽቼ ማለት ነው። ሶ መጨረሻ ላይ ለሊዲያ ያላቸው ቴንክ ዩ ሶ ማች አንቺ ነሽ። ቴንክ ዩ ሉሊት፣ በጣም ነው የማመሰግነው።